براءة من الله ورسوله إلى الذين عاهدتم من المشركين فسيحوا في الأرض 4 أشهر واعلموا أنكم غير معجز الله وأن الله مخزي الكافرين. بسم الله والحمد لله وصلى الله وسلم وبارك على نبينا وحبيبنا وقدوتنا رسول الله وعلى آله وأصحابه ومن والاه، أما بعد، فقد قال الله تعالى: أعوذ بالله من الشيطان الرجيم، براءة من الله ورسوله إلى الذين عاهدتم من المشركين. እቺ ሱራ ሱረቱ ተውባ ትባላለች። ሱረቱ ተውባ ከሱረቱል ፋቲሓ ስንጀምር 9ኛ ቁጥር የያዘች ምዕራፍ ናት። አንቀጾቿ 129 አንቀጾች ናቸው። ሱረቱ ተውባ مدنية باتفاق العلماء. قال ابن كثير رحمه الله: هذه السورة الكريمة من أواخر ما نزل على رسول الله صلى الله عليه وسلم. فنبيات الله عليه الصلاة والسلام كوردت مئرافوች መካከል መጨረሻ አካባቢ ከወረዱት መካከል አንዷ ናት ብለዋል። روى الإمام البخاري بسنده عن أبي إسحاق قال: سمعت البراء بن عازب رضي الله عنه يقول: آخر آية نزلت يستفتونك قل الله يفتيكم في الكلالة. البراء بن عازب رضي الله عنه كقرآن أنا قصتوش مكاكل مجرشا يوردتشو يستفتونك قل الله يفتيكم في الكلالة يمتلو سورة النساء عندما توسبا 6 وأنكسنات على. وآخر سورة نزلت سورة براءة ويم سورة التوبة ولتم سمانو يمجرش يوردتشو مዕራፍ الصانات بلون ሌሎች ምዕራፎች 114 ከሆኑት የቁርአን ምዕራፎች መካከል 113ቱ ምዕራፍ በቢስሚላህ ነው የሚጀምረው። ሱረቱ ተውባ በቢስሚላህ አልጀመረችም። يقول ابن كثير رحمه الله: وإنما لا يبسمل في أولها. ሱራይቱ ስትጀመር ቢስሚላህ የሌለበት ምክንያት لأن الصحابة لم يكتبوا البسملة في أولها في المصحف العثماني. بسيد عثمان مصحف لاي سورة التوبة بسم الله هل تكتب باتم، والاقتداء في ذلك يتكتلت بأمير المؤمنين عثمان بن عفان. عثمان بن عفان رضي الله عنه وأرضاه بسم الله الكتب بتم. روى الترمذي بسنده عن عبد الله بن عباس رضي الله عنه أنه قال: قلت لعثمان بن عفان، عثمان بن عفان طياك تيكواتشو اندها الكواتشو، ما حملكم أن عمدتم إلى الأنفال؟ من هنا أتشونو من نكتو أتشونو؟ سورة الأنفال مثاني كم يبالوت مأرافوش هنا وإيالا. سورة براء دقمو 100 بعلمة عنكسوش كم يبالوت هنا وإيالا. ففرقتم بينهما بمهكلاتشو لياياتشو هاتشو عند نبرو، ولم تكتبوا بينهما سطر بسم الله الرحمن الرحيم. بسم الله الرحمن الرحيم من سطر الصفات باتم ووضعتموها في السبع الطول
ረጃጅም ከሆኑት መካከል አምጥታችሁ አስቀመጣችኋቸው። ማ ሐመለኩም ዐላ ዛሊክ ለምንድነው ይህንን ያደረጋችሁት ብዬ ዑስማን ብኑ አፋንን ራሳቸውን ጠየቅኳቸው አሉ። ጠያቂው ማን ነው? አብዱላህ ብኑ አባስ ናቸው። ፈቃለ ዑስማን አሚሩ ልሙእሚኒን ረዲየላሁ ዐንሁ ወአርዳህ መልስ ሲሰጡ ካነ ረሱሉላሂ ሰለላሁ ዐለይሂ ወሰለም ሚማ የእቲ ዐለይሂ ዘማን ወሁወ ዩነዘሉ ዐለይሂ ሱራ ዘዋቱል ዐደድ የበርካታ አናቅስት ባልተቤቶች በርካታ ምዕራፎች ነቢያችን ላይ ሲወርዱ በርካታ ጊዜ አሳልፈው ነበረ። ፈካነ ኢዛ ነዘለ ዐለይሂ ሸይኡ የሆነ አያት በወረደ ጊዜ ደዓ ባዕض መን ካነ የክቱቡ ለህ የሚወርደውን ወሕይ የሚጽፉላቸው ከሆኑት ጸሐፊዎቻቸው መካከል አንዱን ይጠሩና ضዑ ሃዚህ ልአያት ፊ ሱረት ለቲ ዩዝከሩ ፊሃ ከዛ ወከዛ እነዚህን አንቀጾች እንዲህ አይነት ጉዳይ የተነሳበት ምዕራፍ ላይ ውሰዱና ክተቱ ይሉናል። ፈኢዛ ነዘለት ዐለይህ ልአያ አንዲት አንቀጽ ስትመጣ ضዑ ሃዚህ ፊ ሱረት ለቲ ዩዝከሩ ፊሃ ከዛ ወከዛ እንዲህ ታሪክ የተጠቀሰበት ቦታ ላይ አስቀምጡ ይሉናል። ወካነት ልአንፋሉ ሱረቱ ልአንፋል ሚን አወሊ ማ ነዘለ ቢልመዲና መዲና ነቢያችን ለስደት ከሄዱ በኋላ መጀመሪያ ከወረዱት ምዕራፎች አንዷ ሱረቱ አልአንፋል ነበረች። ሱረቱ በራአቱ ደግሞ ሚን አኺሪ ማ ነዘል መጨረሻ ከወረደው ቁርአኖች ሱራዎች መካከል አንዷ ነበረች አለ። ላኪን የሱረቱ ተውባ ታሪኩ ከሱረቱ አልአንፋል ጋራ ካነት ሸቢሀተን የምትቀራረብ በቅሷው የሚቀራረብ የሚመሳሰል ስለነበረ ወሐስብቱ አነሃ ሚንሃ የእሷው አካል ናት ብዬ አስቤ እንደዛ አደረኳት። ነቢያችንን እጠይቃለሁኝ ብዬ እንዳሰብኩኝ ወቁቢض ረሱሉላህ ሰለላሁ ዐለይሂ ወሰለም ወለም ዩበይን ለና አነሃ ሚንሃ የሱረቱ ልአንፋል አካል ናት የሚለውም በግልጽ ነቢያችን ስላልነገሩኝ ከእሷ ጋር ለጥፌ አላመጣኋትም። ፈወضዕቱሃ ፊ ሰብዕ ጥዋል ረጃጅም ከሆኑት 7 ምዕራፎች መካከል አምጥቼ ያስቀመጥኳት አለኝ ብለዋል። ይህ ሐዲት ረዋሁ አቡ ዳውድ ወልኢማሙ አሕመድ ወነሳኢ ወብኑ ሒባን ወልሓኪሙ ፊ ሙስተድረኪሂ በብዙ ጥሩቆች የተደገፈ ነው። ዓላ ኩሊ ሓል የቁል አልሓኪሙ ሰሒሑን ወለም ዩኸሪጃህ ቡኻሪና ሙስሊም አላመጡትም እንጂ ይሄ ሐዲቱ ሰሒሕ ነው ብለዋል አሉ። ሰሒሕ አልኢስናድ ነው ብለው ተናግረዋል ብለዋል። ዓላ ኩሊ ሓል ሱረቱ በራአ ከሱረቱ ተውባ ጋራ በምዕራፍ ተለይቶ ቁጭ ያልተደረገችበት ምክንያት በዚህ ሰበብ ነው ለማለት ነው። ወአወሉ ሃዚህ ሱረት ልከሪማ የዚች ምዕራፍ የመጀመሪያዋ ነዘለ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም ከነቢያችን ላይ የወረደው ከተቡክ ዘመቻ ሲመለሱ ነው። ከተቡክ ዘመቻ ተመልሰው ሐጅ ለማድረግ ሲያስቡ እስቲ እንደው ዘንድሮ ሐጅ ባደርግ ይሻላል ሐጅ ላደርግ ብለው ልክ እንደ ነየቱ ሶሓቦቹ ያ ረሱላላህ ይህ ዘንድሮ ሐጅ እኮ አይመችም አሏቸው። ምን ነው የማይመችበት? ሙሽሪኩ ሁሉ እንደለመደው እንደ ድሮ ሐጅ እያደረገ ነው ያለው። ሙሽሪኮቹ ደግሞ በሽርካቸው ሐጅ ከማድረጋቸው በተጨማሪ ኢነመል ሙሽሪኩነ ነጀሱን ፈላ የቅረቡ ልመስጂድ አልሐራማ ባዕደ ዓሚህም ሃዛ ከመባሉም ባሻገር ራቁታቸውንም ጭምር ነው በካዕባ ጠዋፍ የሚያደርጉት። እንዴ ልብስ ለብሳችሁ ለምን ጠዋፍ አታደርጉም ሲሏቸው አቦ በወነጀልንበት ወንጀል በሰራንበት ልብስ ጠዋፍ ለምን እናደርጋለን ይላሉ። የለበሱት ቆዳ ስጋቸውን የሸፈነው ቆዳ አይናቸውም እግራቸውም አንደበታቸውም ጭምር በሽርክና በክፋት በውሸትና በብልግና ተሞልቶ የለበስነው ልብስ ወንጀል የሰራንበት ስለሆነ ራቁታችንን ነው ጠዋፍ ማድረግ ያለብን በሚል አስተሳሰብ ይህንን ያደርጉ ነበረ። ያን ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም
እውነትም ዘንድሮ ይቅርብኝ ሐጅ አላድርግ ላኪን ይህንን ስርዓት የሚያሰፍን የሐጅ ስርዓቱን የሚመራ አንድ ሰው መላክ አለብኝ ብለው ማንን ላኩ? አቡበክር ስዲቅ አቡበክር ስዲቅን ኸሊፈተ ረሱልላህ ሰለላሁ ዐለይሂ ወሰለም እሳቸውን ነቢያችን ዐለይሂ ሰላቱ ወሰላም ላኳቸው። ሲልኳቸው በአራት ነገሮች አስይዘው ነው የላኳቸው። ምንድነው አራቱ ነገር? አንደኛው ላ የድኹሉ ልጀነተ ኢላ ሙእሚን፣ አዋጅ አውጃ፣ ሙእሚን ካልሆነ ጀነት አይገባም። ሁሉንም ሰው ወላ የድኹሉ መከተ ካፊር፣ ከዚህ ዓመት በኋላ አንድ ሙሽሪክ ወላ የድኹሉ መከተ ሙሽሪኩን ሙሽሪክ የሚባል እንዳይገባ፣ ወላ የጡፉ አሐዱን ዑርያነን ራቁቱን አንድ ሰው ጠዋፍ እንዳያደርግ፣ ሙእሚን እንጂ ጀነት የሚገባ የለም። አንድ ራቁቱን ጠዋፍ ማድረግ ተከልክሏል። ሁለት ሙእሚን እንጂ ሙሽሪክ ጠዋፍ ማድረግ ሐጅ ማድረግ መካ መግባት አይችልም ካሁን በኋላ። ሶስት ከማንም አካል ጋር የጦር ማቆም ስምምነት የተስማማንላቸው ማንኛውም አካል ካሁኑ ሰዓት ጀምሮ እስከዛው ዕለት ድረስ ብቻ ነው፣ እስከ ወሰንነው ውሳኔ ድረስ ነው። ቀነ ቀጠሮ የሰጠናቸው ለ4 ዓመት፣ ለ5 ዓመት፣ ለ6 ዓመት። ለምሳሌ የመካ ሙሽሪኮች ለስንት ዓመት ነበር ውላቸው? ለስንት ዓመት ነው? ለ10 ዓመት ነው። እስከዛው ይቀጥላል። ላትነካኝ ላልነካህ የሚል ልቅ የሆነ ውል የሰጠነው ሰው ለ4 ወር ብቻ ነው። ከዛም በኋላ ግን አላህና ረሱሉ ከውሉ የሉበትም የሚል አዋጅ አውጅ ብለው ላኩት። ይሄ አያት ወርዶ ያንን ሐሳብ የሚያንጸባርቅ ጭምር ነበር። ስሙት እንግዲህ አላህ ምን እንደሚል። በራአቱን ሚነላሂ ወረሱሊህ፣ ይቺ ንጽህና ናት፣ አዋጅ ናት፣ ማስታወቂያ ናት፣ ከአላህና ከረሱሉ የመጣች ኢለ ለዚነ ዓሃድቱም ሚነል ሙሽሪኪን፣ ወደ እነዛ የጦር ማቆም ስምምነት የፈረማችሁላቸው ወደ ሆኑ ሙሽሪኮች የሚደርስ የንጽህና ያላውቃችሁም ማስታወቂያ ነው አላላህ። ሁሉም ሙሽሪክ ፈሲሑ ፊል አርድ 4 አሽሁር፣ በመሬት ላይ አማን ስሜት እየተሰማችሁ 4 ወር ሙሉ መቀጠል፣ መዞር፣ መንቀሳቀስ ተፈቅዶላችኋል። ከ4 ወር በኋላ ግን አይመለከተንም። ወዕለሙ እወቁ አነኩም ገይሩ ሙዕጅዚላህ፣ አላህን ታግላችሁ እንደማታሸንፉ እንደማታይሉት እወቁ። ወአነ አላህ ሙኽዚል ካፊሪን፣ አላህ ከሃዲያኖችን የሚያዋርድ መሆኑንም እወቁ በላቸው አላህ። አዋጅ ነው። ቅድም እንዳልኳችሁ በራአቱ ሚነላሂ ወረሱሊህ፣ ይሄ የአላህና የረሱሉ ንጹሕ ነን ከእናንተ ጋር የለንበትም የሚል አዋጅ፣ የአዋጅ ማስታወቂያ ነው። ምንድን ነው? ሃዚህ በራአቱን ተበሩኡን ሚነላሂ ወረሱሊህ፣ ከአላህና ከረሱሉ ከእናንተ ጋር የለንበትም የሚል መልእክት ነው። ዑለማዎቹ ሙፈሲሮቹ እክተለፉ፣ በብዙ ሐሳብ ተለያዩ። የተወሰኑት በራአቱ ሚነላሂ ወረሱሊህ፣ በቃ ንጹሕ ነን ከእናንተ ጋር የለንበትም አናውቃችሁም የሚባሉት ዘውል ዑሁድ፣ ቃል የተገባላቸው ሰዎች ናቸው። አልሙጥለቃ ገይር ልሙአቀታ፣ ጊዜ ያልተበጀለት ልቅ በሆነ መልኩ ላትነካኝ ላልነካህ የተባባሉት በቃ ገደብ ሊበጅለት ይገባል እየተባሉ ነው። ወይም ደግሞ ቃል ኪዳን የተገባላቸው አሉ፣ ግን 4 ወር የማይሞላ ነው። ቃል ኪዳን የተገባላቸው አንዱ ቃል ኪዳን የተገባው ቀን ቁጥር ሳይኖረው 1 ዓመት፣ 6 ወር፣ 2 ዓመት፣ 10 ዓመት ሳይባል ሌላኛው መባል ተብሏል፣ ግን ከ4 ወር ያነሰ ነው። አቀሉ ሚን 4 አሽሁር
ከአራት ወር ያነሰ ነው። ምንድነው አላህ ያደረገው? ፈዩከመሉ ናቂሱ ከአራት ወር ያነሰው ይሙላለት ከፍ ይደረግለትና እስከ 4 ወር ድረስ ተፈቅዷል። ልቅ የሆነው ደግሞ በ4 ወር ተገድቧል የሚል አህድ የማስተካከያ ነገር ነው አሉ። አላህ ሱብሓነሁ ወተዓላ አህድ ያላቸው ያ አህዱ ግን ወቅት የተበጀለት ከሆነ እስከዛው ዕለት ድረስ እንዲቀጥል ፈቅዷል። ቃለ ዐዘ ወጀል ፈአቲሙ ኢለይሂም ዐህደሁም ኢላ ሙደቲሂም ኢነላሃ ዩሒቡል ሙተቂን። ሱረቱ ተውባ 4ኛው አያት ላይ የሚመጣው እሱ ነው። ቃል የተገባላቸው በዚህ ቀን የተባሉት ሰዎች ከመጡ አህዳቸው እስከ ተገባው ዕለት ቀን ድረስ ይቀጥል፣ ችግር የለውም። አላህን የሚፈሩትን ሰዎች ይወዳልና። ወሊማ ሰየእቲ ፊል ሐዲስ ወመን ካነ በይነሁ ወበይነ ረሱሊላሂ ሰለላሁ ዐለይሂ ወሰለም ዐህድ በአላህን በረሱልና በእሱ መካከል ዐህድ ካለ ፈዐህዱሁ ኢላ ሙደቲህ እስከዛው ዕለት መቀጠል ይችላል የሚል ሐዲሱ እንደተናገረው ይሄ ነው የሚሆነው አሉ። ብዙ ኺላፍ አለ በይነ ልዑለማ ላኪን እብን ከሲር የቁል ወሃዛ አሕሰኑል አቅዋሊ ወአቅዋሃ ከብዙ የዑለማዎች ሐሳብና አስተሳሰቦች መካከል ጥሩና ጠንካራው ይሄ ነው ብለው ተናግረዋል። ሐታ እብኑ ጀሪር አጠበሪ ሸይኹል ሙፈሲሪን ረሒመሁላህ ወገፈረ ለህ አላህ ይዘንላቸው ይህንን ደግፈዋል ነው። ቅድም እንዳልኳችሁ ይችን አያት እንዲያነቡ ሰዎች ተልከው ነበር። ከተቡክ ዘመቻ ሲመለሱ ረሱል ሰለላሁ ዐለይሂ ወሰለም ሐጅ ለማድረግ አስበው እንደነበር ነግሬያቸዋለሁ። ላኪን ሐጁ አይመችም ዘንድሮ አሏቸው። ለምን? ኢነማ የሕዱሩ ልሙሽሪኩነ ፈየጡፉነ ዑራህ ራቁታቸውን ጠዋፍ ሊያደርጉ ሙሽሪኩ ሁሉ ተሰብስቦ አንቱ ባለሁበት ፈላ ኡሒቡ አን አሑጀ ሐታ ላ የኩነ ዛሊክ ይሄ እየተከሰተ ሐጅ ማድረግ ስለማልፈልግ ዘንድሮ ሐጅ አላደርግም አሉ። እናሳ አቡበክር ይሂድ አሉና አቡበክር ስዲቅ ረዲየላሁ ዐንሁ ላኳቸው። ልከዋቸው ወጥተው ከመዲና ዙልሑለይፋ አካባቢ ሲደርሱ አቡበክር እንትናን ዓሊ ብኑ አቢ ጣሊብን ጠሩት። አቡበክር አሏቸው። ለበይክ ዙልመጃዝ የሚባል ቦታ ላይም ነው ተብሏል። አላ ኩሊ ሓል እዛ ቦታ ላይ ሲደርሱ ዓሊይን ጠሩትና ሩጥና አብረህ አንተ ይህንን አዋጅ አሁን ቅድም የተነገርኳቸውን አዋጅ አብረህ አውጅ አሉት። እሺ ብሎ አቡበክር ስዲቅ ተከትሎ ሄደ። እኔን አዋጁን እንዳውጅ እኔን አድርገውኛል አሉት። በቃ እሺ ብሎ አቡበክር ለዓሊይ አስረክበው ተከትለው ሄዱ። መካ የሚያደርጉትን አድርገው ሁሉንም አዋጅ አሳውጀው በደንብ ተናግረው መጡ። ያን ጊዜ ሚዲያ ስለሌለ ፌስቡክ የለ፣ ቴሌቪዥን የለ፣ ሬዲዮ የለ፣ በድምፅ ነው መልእክት የሚተላለፈው። እንደውም አንድ ሰሓቢ ረዲየላሁ ዐንሁ ይህንን መልእክት አቡበክር ስዲቅ ልከውኝ ዓሊ ብኑ አቢ ጣሊብ እናንተ በዚህ ሂዱ ተብለን ይሄ ላንቃዬ እስከሚደርቅ ድረስ እስከሚዘጋ ድረስ ነው ጩኼ መልእክቱን ያስተላለፍኩት ብለዋል። አሁን የመጣው ኒዕማ እኮ ዓጂብ ነው። በእኔ የሰለለ ድምፅ እንኳን ከዚህ ከኢትዮጵያ ውጭ ያሉትን ከዚህ መንደር ውጭ ያሉትን አይደለም እናንተን እንኳን ማሰማት እኮ አልችልም። በሰለለ ድምፅ ምኑን ከምኑ አደርገው ነበር። ላኪነ ፈድለላሂ ወረሕመተሁ ዋሲዐቱን ዐለይና የአላህ ረሕመቱ ሰፊ ነው። ስፒከር አላህ ሰጠን። ወአዛኑ ሚነላሂ ወረሱሊሂ ኢለናሲ የሚለውን ይኸው በአንድ ድምፅ። በነገራችን ላይ እስከ 4 ወይም እስከ 5 ሚሊዮን ሰው ሐጅ ሲያደርግ የግድ ዓረፋ ቦታ ላይ መገኘት አለበት። የዓረፋን ኹጥባ መስማት አለበት። ሊሰማ ቁጭ ሲል ያ ሁሉ 5 ሚሊዮን ሰው እንዲሰማ በየመንደሩ ስፒከር አስቀምጠዋል። በየቦታው 5 ሚሊዮን ሰው አንድ ኸጢብ ብድግ ብሎ ሲኸጥብ ይሰማል። ይሄ ደግሞ የአላህ ፈድል ነው። አላ ኩሊ ሓል በዛ መልኩ ነው። አሁን ቀጥሎም ደግሞ ከዚሁ ከአዋጁ ጋር የተገናኘ ነገሮችን አላህ ይነግረናል። እንከታተል።
وأذان من الله ورسوله إلى الناس يوم الحج الأكبر أن الله بريء من المشركين ورسوله فإن تبتم فهو خير لكم وإن توليتم فاعلموا أنكم غير معجز الله وبشر الذين كفروا بعذاب أليم وآذان من الله ورسوله كاللهنا كملكتنياو يتسدى ماستاوكيا إلى الناس ودا هلم سو يميدرس يوم الحج الأكبر يتلقوا حجكا يميسد ماستاوكيا من دنو ماستاوكيا أن الله بريء من المشركين الله كمشركوچو يتسدانو ورسوله ملكتنيوچم انديهو فإن تبتم إن أنت وانجلنيا مشركوች كشركاتشو تسستاتشو بتملسو فهو خير لكم السول أن أنت يتشالنو وإن توليتم من بيبلاتشو رقطاتشو كهداتشو جن فاعلموا أوكو أنكم غير معجز الله إن أنت الله انت أقلاتشو يما تايلو مهوناتشوهن أوكو وبشر الذين كفروا بعذاب أليم النزان يكفروا يهونوتن أسامامي بهون قطعت أبسراتشو على الله سبحان الله قرآن يمتك قالاتوች አሉት ማስታወቂያ ማሳሰቢያ ዘመናዊ ቃል ናቸው አዛን ማለት ኢዕላም ማለት ነው ማስታወቅ ማለት ነው وآذان من الله ورسوله كاللهና ከረሱሉ የተሰጠ መግለጫ ከአላህና ከመልእክተኛው የተሰጠ ማስታወቂያ የሐጅ የትልቁን ሐጅ ምክንያት በማድረግ አለ يوم الحج الأكبر ምንድነው ማሳሰቢያውና መግለጫው أن الله بريء من المشركين الله ከሙሽሪኮቹ የነጻ ነው ረሱልም እንዲሁ ይሄ እንግዲህ ትልቅ ማስታወቂያ ነው ባላቸውና ይሄ አላህና ረሱሉ ከናንተ ጋር ካሁን በኋላ ምንም ግንኙነት የለንም ብሎ ከዛም ወደ ተውሂድ እንደገና ወደ ተውበት ጠራቸው فإن تبتم فهو خير لكم وإن توليتم فاعلموا أنكم غير معجز الله وبشر الذين كفروا بعذاب أليم إلا الذين عاهدتم من المشركين ثم لم ينقصوكم شيئا ولم يظاهروا عليكم أحدا فأتموا إليهم عهدهم إلى مدتهم إن الله يحب المتقين إلا الذين عاهدتم من المشركين النزا كمشركوش مكاكل قال يقباتشه اللاتشو أكالات سيكارو ثم لم ينقصوكم شيئا كحكاتشو منهم نقر على قوادلوباتشو سيكارو ولم يظاهروا عليكم أحدا بنان تلاي ماننم أكال اندياتكاتشو يالتبابروباتشو سيكارو النسون جن فأتموا إليهم عهدهم إلى مدتهم اسكتوسن اللاتشو إلى الدرس قال كداناتشون مولو اللاتشو إن الله يحب المتقين اللهم يفروتن أكالات يوداتشو لنا اللهم فرتاتشو يقباتشوتن قال كدان مولو اللاتشو على الله قدم اندالكواتشو مدة الأجل يقال كدانو إلت እስከ 4 ወር ድረስ ይደረግላቸው ያልነው عهدን ሙጥለቅ ልቅ የሆነ ጊዜ የተሰጣቸው ሰዎች ነው ልቅ የሆነ ጊዜ የተሰጠው ሰው ገደብ ይደረግለት ገደቡም 4 ወር ይሁን ነው ላኪን 4 ወር ውስጥ يسيح في الأرض كيف يشاء እንደፈለገ ሆኖ መሬት ላይ መንቀሳቀስ ይችላል የሙስሊሙ ወታደራዊ ኃይል የጸጥታ ኃይል ምንም እርምጃ ይወስድበትም ነፍሱን ለማዳንም መንቀሳቀስ ይችላል ወደ ፈለገበትም አካል መሄድ ይችላል ግን መለሁ عهد مؤقت ጊዜ የተበጀለት ቃል ኪዳን ያለው ሰው ካለ ግን فأجله إلى مدته المضروبة የተወሰነለት እለት ድረስ ነው መቆየት የሚችለው ይሄ ቀደም እንደገለጽነው ነው ነብያችንም አለይሂ ሰላቱ ወሰለም በሐዲስ እንደገለጹት ነው
ومن كان له عهد مع رسول الله صلى الله عليه وسلم فعهده إلى مدته اسك ألا تدرس اندالوتنو جن شرطو بشرط ألا ينقض عهده قال كدانون يما فرس مهون አለበት የመካ ሙሽሪኮች ቃል ኪዳናቸውን አፍርሰዋል ከቃል ኪዳናቸው ጦርነት ላያውጁ አንድ ነው ሁለተኛ እኛ ጋራ የሰላም ስምምነት ወታደራዊ ትብብር እንድንደራረግ የተፈራረምናቸው ሰዎች ጋራ ሄዳችሁ ላትዋጉ ከተዋጋችሁ ደግሞ የኛ ጋራ ግንኙነት ያለን ሰዎች ጋራ ጠብ ያላቸው የናንተ ዘመዶች ቢኖሩ እናንተም ላታግዙ ሚል አንቀጽ ነበረበት የመካ ሙሽሪኮች አሁን የተበሉት በዚህ ነው ከነቢያችን ጋራ ጦርነት አቁመናል አሉና የነቢያችን ጋራ ሰለላሁ ዐለይሂ ወሰለም ቃል የተገባቡ የነበሩት ሰዎች ከሌላ አካል ጋራ ጦርነት ሲገጥሙ በተዛዋሪ ነቢያችንን ለማጥቃት በቀጥታ ሲያቀታቸው በተዛዋሪ ሄዱና አገዙ እንዴ ያ መሐመድ አሏቸው ሙሽሪኮቹ መጣው አለበይክ ቁረይሾች እኮ ጉዳት አደረሱብን ዛሬ መጣው እንዴት እኛ ጋራ ጠብ ያላቸው ሰዎች ኃይል ሰጥተው እኛ እንድንመታ አደረጉ በተዛዋሪ ደግሞ ነብዩ ሄደው የተዛዋሪ የምን ጦርነት ነው የሚባለው የተልኮ የወክልና ነው የወክልና ጦርነት ነው የሚባለው የወክልና ጦርነት አሁንም እኮ አለች እኮ ምንም ያልደረስኩበት ምናምንና በዚህም በዛም ኢትዮጵያን ያስወቃል ምንም የለሁበትም ይላል እና ሱብሃንአላህ እንደው አጃይብ ነው የነቢያችንም ፖለቲካው በደንብ ስለሚገባቸው በደንብ ነው ያስፈረሟቸው ሲያስፈርሙ ከኛ ጋር ጦርነት ላትከፍቱ እኛም ላንከፍትባችሁ ከኛ ጋር የጦር ስምምነት የሰላም ስምምነት የተስማማናቸው ሰዎች ጋራ ጦርነት ላትከፍቱ ወይም ደግሞ ከኛ ጋር የጦር ማቆም ስምምነት የትብብር ስምምነት ያላቸው ሰዎች ጋራ እናንተ ያላችሁ ሰዎች እርስ በርስ ቢጣሉ ጣልቃ ላትገቡ እነዛን አግዛችሁ እነዚህ ላትመቱ እኛ ልንገባ ስለሆነ እንዳንገባኛ የውክልና ጦርነት እንዳይከሰት እንደዛ እንዳታደርጉ አናደርግም ፈርም ተጻጻፉና ጨርሱ ከዛም በኋላ ተደብቀው ትልቅ ወንጀል ሰሩ ነቢያችን ሲሰሙ የመጨረሻ ተቆጡ እንደውም ሪዋያው صحيح ሆነ አላቅም እንጂ لا نصرني الله الا ما انصرهم ብለዋል ጁሃላው ከፈረሙ በኋላ ኻኢኖች እነዚህን ካረዳው አላህ ይረዳኝ እነዚህን ካረዳዋቸው አላህ ይረዳኝ ማለት በደቂቃ ወታደራቸው ይዘው ቀጥቀጠው መካ በዛ ሰበብ ተከፈተች ነው فإذا انسلخ الأشهر الحرم فاقتلوا المشركين حيث وجدتموهم وخذوهم واحصروهم واقعدوا لهم كل مرصد فإن تابوا وأقاموا الصلاة وآتوا الزكاة فخلوا سبيلهم إن الله غفور رحيم فإذا انسلخ الأشهر الحرم يتكبروا يهونور بميالك جزي بميابكا جزي فاقتلوا المشركين مشركوچون قدلوا حيث وجدتموهم باغنياچو باتشو بوتا وخذوهم يازواتشونا أسرواتشو واحصروهم كببواتشو واقعدوا لهم كل مرصد بهلم من كساكشا بوتا كلا درقاتشو تكامتولاتشو فإن تابوا كتفاتاتشو كتملسوا وأقاموا الصلاة صلاتاتشون كتارقوا كسجدونا وآتوا الزكاة زكاتشون كسدوا فخلوا سبيلهم يماجنا نكا من قدن لك كلاتشو إن الله غفور رحيم الله أزان رهرونونا يازن الله تشوال سيتوبتو على الله يهم يو يقدموا أكالنو أراتور نيتستو أراتورو أشهر الحرم نو أشهر الحرم يتبالو الله قرآن لا منها 4 حرم بلو يتكساتشونو قال تعالى منها 4 حرم ذلك الدين القيم فلا تظلموا فيهن أنفسكم بلو الله يقلسون سورة التوبة لي النسنو إن نزي أراتورو سيالك قال كدانهم بقى جزيو سلالك كذا وعلى رمجا يوسد باتشو لمالتنا
وإن أحد من المشركين استجارك فأجره حتى يسمع كلام الله ثم أبلغه مأمنه ذلك بأنهم قوم لا يعلمون وإن أحد من المشركين استجارك كمشركوቹ መካከል አንዱ ተነስቶ ጠብቀኝ አማን ስጠኝ አገርህ ገብቼ ልውጣ እንዳልቸገር እንዳልገድል አድርግልኝ ቢልህ ፈአጅርሁ ኃላፊነቱን ወስደህ ጠብቀው ሐታ የስመዐ ከላም አላህ የአላህን ቃል ቁርአንን በደንብ እስከሚሰማ ድረስ ثم أبلغه مأمنه ከዛም በኋላ አማን የሚሆንበትን የራሱን አገር ውሰድና አድርሰው ذلك بأنهم قوم لا يعلمون እንዲህ ያልኩብህ ምክንያት እነዚህ ሙሽሪኮች ጥቅምና ጉዳታቸውን ለይተው ስለማያውቁ ነው አለ አላህ። ሙሽሪክ እንዲዋጋ አላህ ሱብሓነሁ ወተዓላ አላህና ረሱልን ሊዋጋ የመጣ ሙሽሪክ የሙስሊሙ ጀማዓ የነቢዩ ዓለይሂ ሰላቱ ወሰላም ጀማዓ ሶሓቦቹ ምናምኖቹ ያ ሁሉ እዛ የነበረው አካል እርምጃ እንዲወስድበት ባለፈው አያት ቀርተናል። አሁን ግን ለሰላማዊ ጉዳይ ቢመጣ ለምሳሌ ለንግድ ቢመጣ ወይም ደግሞ ደብዳቤ ለማድረስ መልእክት ለማድረስ ቢመጣ ወይም ደግሞ የእናንተን ሃይማኖት ማወቅ ፈለግኩኝ አልሰልምም ግን በቃ የሚባለውን ሰምቼ መሄድ ፈለግኩኝ ቢል ወኢን አሐዱ ሚነል ሙሽሪኪነ እስተጃረከ ጠብቀን ዋስትና ስጠኝ የሰላም ዋስትና ስጠኝ ብሎ ቢመጣ አሁንም እኮ በዓለም አቀፍ ይሰራበታል። ክብሩ የማይደፈር ዲፕሎማቶች አሉ። የአፍሪካ ህብረት ዲፕሎማቶች፣ የተባበሩ መንግስታት ዲፕሎማቶች፣ በሚዲያ በኩል የሚመጡ አሉ፣ ለሀገር ትብብር የሚመጡ ለእርዳታ የሚመጡ አሉ። የደህንነት ዋስትና መንግስት ይሰጣቸዋል። ዋስትና ስጡንና አገር ገብተን የሆነ ስራ ሰርተን እንውጣ ብለው የሚጠይቁ ካሉ እሺ ብለህ ስጣቸው። ከዛም በኋላ ቁርአኑንና ሐዲሱን ይስሙና አንተው አንስተህ አገሩ መልሰው ምንም ችግር የለም ብሎ አላህ ሱብሓነሁ ወተዓላ እየተናገረ ነው። ከዚህ አያት ተነስተው ነቢያችን ዓለይሂ ሰላቱ ወሰላም ለመጣው ሰው ሁሉ ዋስትና ይሰጡ ነበረ። ወይ ደብዳቤ ለማድረስ ቅድም እንዳልኳቸው የመጣ ሰው መልእክት ለማድረስ የመጣን ሰው በአማን ይሰጣሉ። የሁደይቢያ ጊዜ ጀማዓቱን ሚን ቁረይሽ የሁደይቢያ ዘመቻ ጊዜ ከቁረይሾቹ የተወሰኑ ግሩፖች ተሰብስበው መጥተው ነበር። ዑርወት እብኑ መስዑድ የሚባል ሰው መጥቶላቸው ነበር። ሚክረዝ ኢብኑ ሐፍስ የሚባል ሰው ነቢያችን ጋር መጥቶ ነበር። ሱሀይል እብኑ ዐምር የሚባልም ሰው መጥቶ ነበር። ሌሎችም በርካቶች ናቸው መጥተው ነበረ። እያንዳንዳቸው በተናጠልም በጀማዓም መጥተው ነበረ። በዚሁ ጉዳይ በውይይቱ ጉዳይ አንተ እንዲህ በል እኔ እንዲህ ልበል፣ ይህንን ልቀቅ ይህንን ልልቀቅ ተባብለው እስከሚወያዩ ድረስ የነቢዩ ጀማዓ ሙጃሂዶቹ በፍጹም እነዚህን ሰዎች እንዳይነኩ ይከለክሏቸው ነበረ። በነገራችን ላይ የመካ ሙሽሪኮች በርካታዎቹ ከሰለሙባቸው ብዙ ምክንያቶች መካከል እነዚህ ለስራ ጉዳይ ለድርድር የመጡት ተደራዳሪዎች እነ ዑርዋ ብኑ መስዑድ እነ ሚክረዝ ብኑ ሐፍስና እነ ሱሀይል ብኑ ዐምር ሷሓቦቹ ነቢዩን ሰለላሁ ዐለይሂ ወሰለም እንዴት እንደሚያከብሯቸው ተመልክተው ተደምመው ያንን ወሬ ይዘው ለሙሽሪኮቹ አውርተዋቸው እንደው የአላህ መልክተኛ ቢሆኑ ነው እንጂ ይህን ያህል ክብር አያገኝም ነበር ብለው የተወበቱ ሰዎች አሉ። ፈረአው ሚን ኢዕዛሚ ልሙስሊሚን ረሱለላህ ሰለላሁ ዐለይሂ ወሰለም በጣም በቃ ያስደነቃቸው ያስደመማቸው ነገር ነበረ። እነዚህ ትልልቅ ዲፕሎማቶች ናቸው። ወደ ቀይሶር ሂደው ወደ ፋርስ ሂደው ወደ ሮማ ሂደው በርካታ ንጉሶች የሚገዙት አካል ማህበረሰቡ እንዴት እንደሚያከብሯቸው ያውቃል።
ያውቃሉ። ላኪን የዚህ የተለየ ነው። የዚህ የተለየ ነው። ነቢያችን ሶሓቦቻቸው የሚያከብሯቸውን ያህል ማንም ንጉሥ በዓለም ላይ የሚከበር የለም። ወካነ ዛሊከ ወአምሳሉሁ ሚን አክበሪ አስባቢ ሂዳየቲ አክተሪህም ብዙዎቹ ከሰለሙበት ምክንያት አንዱ ነው እና እንትን አይልም። በነገራችን ላይ በኩዌት ወረራ ጊዜ ወደ ሳዑዲ የገቡት አሜሪካኖች አብዛኛዎቹ ሰልመዋል። ኩዌትም የገቡት በጣም በርካታ አሜሪካኖች ሰልመዋል። ወታደሮቹ የሙስሊሙን አኽላቁ ምኑን ሲያው ቀጥታ ሰለሙ። ለማ ቀዲመ ረሱሉላህ ሰለላሁ ዐለይሂ ወሰለም ነቢያችን ጋር ረሱሉ ሙሰይሊመተል ከዛብ የሚባል ሰውዬ ታውቃላችሁ? የእሱ መልእክተኛ መጥቶ ነበር። ነቢያችን ጋር ነው የመጣው። ሙሰይሊማ ልኮት መልእክተኛ ነኝ ብሎ መጣ። ነቢያችን ሲጠይቁት አተሽሀዱ አነ ሙሰይሊመተ ረሱሉላህ አሉት። ሙሰይሊማ እውነት እንደው የአላህ ረሱል ነው ብለህ ታምናለህ ሆይ ሲሉት ቃለ ነዓም አላቸው። ለነቢዩ እኮ ነው የሚላቸው። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ለውላ አነ ሩሱለ ላ ቱቅተል መልእክተኛ የማይገደል ስለሆነ ነው እንጂ ለضረብቱ ዑኑቀክ አንገትህን ነበር እምልህ አሉት ረሱል ሰለላሁ ዐለይሂ ወሰለም። ዓላ ኩሊ ሓል መጨረሻ ላይ ማንም ሰው መልእክተኛ አይነካም። ለንግድ ጉዳይ የሚመጣ ለእርዳታ የሚመጣ ለንግድ ጉዳይ የሚመጣ ከመንግስት ጋር ለመወያየት ለመነጋገር የሚመጣ ማንኛውም አካል መንካት አይፈቀድም ነው። አንድ ሰው ሙሰይሊማን የአላህ መልእክተኛ ነው ብሎ መጥቶ ነቢያችን አልገደሉትም፣ ቅድም እንዳልኳቸው። ላኪን በእብኑ መስዑድ ጊዜ ሌላ አገር ላይ ሙሰይሊማ እኮ የአላህ መልእክተኛ ነበረ ዝም ብለው ነው እንጂ ያጠፉት የሚል ሰው ተገኘ። እብኑ መስዑድ አስጠራውና አንተ አለው። አቤት አለ። አሁን እኮ መልእክት አድራሽ አይደለም፣ ለስተ ረሱለን መልእክተኛ አይደለም። መልእክተኛ አይገደልም፣ ዲፕሎማት አይገደልም። መልእክተኛ አይደለም። ስለዚህ መመታት አለብህ አለና ውሰዱና እርምጃ ውሰዱበት አለ። ፈضሪበ ዑኑቁሁ አንገቱን ተሰየፈ። አላ ኩሊ ሓል ከዳር አልሐርብ ወደ ዳር አልኢስላም መልእክት ለማድረስ ለንግድ ወይ እርቅ ለመፈለግ ወይ ለድርድር ወይ ግብር ተሸክሞ ለማስረከብ ለሌሎችም መሰል ተግባራቶች የሚመጣ ሰው ኢማሙ የሀገሪቱን መሪ ወይ ምክትሉን አማን ስጡኝ ዋስትና ስጡኝ ካለ እና ዋስትና ከተሰጠው በፍጹም አይነካም። ማዳመ ሙተረዲደን ፊ ዳር ልእስላም እስላም አገር ላይ ሙስሊሞች አገር ላይ እየተመላለሰ የሚኖር እስከሆነ ድረስ ወደ አገሩ በሰላም እስከሚመለስ ድረስ ማንም አካል እንዲነካው አይፈቀድም ነው። ላኪን እብኑ ከሲር ምናሉ ላኪን ልዑለማ ቃሉ ላ የጁዙ አን ዩመከነ ምን ልኢቃመቲ ፊ ዳር ልእስላም ዳር ልእስላም ላይ ከዓመት የበለጠ ግን እንዲኖር አይፈቀድለት። አንዳንዶቹ እንደውም ከ4 ወር በላይ መፈቀድ የለበትም። 4 ወር ይቀመጥ፣ ከ4 ወር በኋላ ግን መሸኘት አለበት። እዚህ አስተሳሰብ እንዳያበላሽ ኩፍርም እንትን እንዳይል። አሁንማ እንደዛ እኮ የለም። ቀጥታ ዩቲዩብ አለ፣ ትዊተር አለ፣ ፌስቡክ አለ። ካምፓኒዎች ናቸው ቁጭ ብለው ያንተን ልጅ ያንተን ሚስት ከቤት ውስጥ ያለችው ሚስትን አቅሏን ይወስዷታል። ልጅህን ሁሉ ይቀማዋል፣ ዱርዬ ያረጉታል። ያሁን በቴሌቪዥን በሚዲያ በሬዲዮ እያዩዋል። ጸጉር አለባበስ፣ ቦርሳ አያያዝ እንኳን የእነሱን እኮ ነው የሚይዘው። ቦርሳ አያያዝ ራሱ የእነሱን ነው። ደግሞ በጣም የሚያሳዝነው ልማቱን ትምህርት ላይ ጥንካሬ ላይ ለውጥ ላይ ሀገርን ከፍ ማድረግ ላይ ሙያ ላይ ምናምን ላይ የእነሱን አይይዝም። ጅላጅል አኽላቁን ጸጉር አቆራረጥ፣ አካሄድ፣ ሱሪ አሰፋፍ የተቀደደ እኮ ልብስ ነው። የተቀደደ ልብስ ነው። ጉልበት ስራ ብሎ ተቀዶ ይገኛል። በደንብ ታዲያ ጎበዝ መሐንዲስ ሆነህ ስራ ፈጣሪ ሆነህ ስራ ፈጠራ ላይ እነሱን መፎካከር ሲቻል
በሐራሙ በሽርኩ በዚናው በብልግናው በዳንሱ በጭፈራው በፋሽኑ በምናምኑ እብድ አላህ ይጠብቃል። كيف يكون للمشركين عهد عند الله وعند رسوله إلا الذين عاهدتم عند المسجد الحرام فما استقاموا لكم فاستقيموا لهم إن الله يحب المتقين. ለሙሽሪኮቹ ከአላህ ዘንዳ ቋሚ የሆነ ቃልና የሰላም ቃል መግባት እንዴት ሊኖር ይችላል? عند الله ከአላህ ዘንዳና وعند رسوله ከመልእክተኛው ዘንድ እንዴት ሊኖር ይችላል? ሊኖር አይገባውም። إلا الذين عاهدتم عند المسجد الحرام ከመስጂድ አልሐራም ላይ ቃል የተገባባችኋቸው የመካ ሙሽሪኮች እነሱ ሲቀሩ እነሱ ግን فمستقاموا لكم በቃላቸው ቀጥ እስካሉላችሁ ድረስ فاستقيموا لهم እናንተም ቀጥ በሉላቸው። ካፈረሱ ችግር የለውም አፍርሱ። إن الله يحب المتقين الله ደሞ አላህን የሚፈሩትን ይወዳልና ይጠብቃቸዋል። አይዟችሁ በላቸዋል። አላህ በዚህ አያት አላህ ከሙሽሪኮቹ በሪእ ነው። በራአቱ من الله ورسوله إلى الذين عاهدتم من المشركين የተባለበት ምክንያት 4 ወር ድረስ ነው የሰጠዋችሁ። ከ4 ወር በኋላ ከእናንተ ጋራ ስምምነት የለንም ያልንበት ምክንያት ሙሽሪክ ሆነው ኩፍሩንም ብልግናውንም ያን ሁሉ ክፋት እየሰሩ ከአላህና ከረሱል ዘንዳ ቋሚ የሆነ ቃል ኪዳን እንዴት ሊኖራቸው ይችላል? ሊሆን አይችልም። ምክንያቱም እስልምና የመጣው ረሱል የተላከው ሰማይ ከፍ የተደረገው መሬት በዚህ የተነጠፈው ሐቅን ሐቅ ለማስረጽ እንትን ለማለትና ባጢልነቱን ለማስረዳት ነው። ግን ባጢል እያለ ዝም ብለህ ተወው የሚባል ነገር የለም። ግን እንዲህ አልኳችሁ እንጂ መስጂድ አልሐራም ላይ ቃል የተገባባቸዋቸው ሰዎችን ግን አያካተትም ማለት እነማን ናቸው? እነዛ إلا الذين عاهدتم عند المسجد الحرام ይችን የነገረኝ ሽልማት ይሸልማለሁ። فكيف يكون للمشركين عهد عند الله وعند رسوله إلا الذين عاهدتم عند المسجد الحرام مسجد الحرام ላይ ቃል የተገባባችኋቸው ሰዎች አሉ። እነሱን ግን فما استقاموا لكم فاستقيموا لهم ቀጥ ካሉ ቀጥ በሉላቸው። ቀጥ ካላሉ እናንተም ቀጥ አትበሉ። ምንም ችግር የለም። እነዚህ ሰዎች እነማን ናቸው? አንቱ ተናገሩ። ዛሬ አንቱ ካልተናገርኩ አይሆንም። እኛም ላንወጋ አንተም ላትወጋን አንድ የእኛን ወዳጅ ወይም ያንተን ወዳጅ እኛም ሆነ እናንተ አግዛችሁ ላናዋጋ። ሁለት ማንም ሰው ካሁን በኋላ እንዳይሰልም ከሰለመና ወደ አንተ ከመጣ አሳልፈህ ልሰጠን። إلا الذين عاهدتم عند المسجد الحرام المسجد الحرام እኮ ይሄ ሁደይቢያ ዘመቻ እነሱ ኃይል ምናምን መጥተው የተፈራረሙበት ቦታ ከሐረም በጣም ሩቅ ነው፣ በጣም ሩቅ ነው። ስለዚህ እዛ ድረስ የሰገደ ሰው የ100,000 አጅር ያገኛል የሚል የዑለማዎቹ ሐሳብ መነሻቸው እነዚህ አያቶች ናቸው። እግር መንገድ ለማለት ፈልጌ ነው። على كل حال فاستقيموا فما استقاموا لكم فاستقيموا لهم إن الله يحب المتقين. نعم. كيف وإن يظهروا عليكم لا يرقبوا فيكم إلا ولا ذمة يرضونكم بأفواههم وتأبى قلوبهم وأكثرهم فاسقون. كيف እንዴት ነው ቃል ኪዳኑ ፈርሶር መጃማ ይወሰድባቸው? وإن يظهروا عليكم እነዚህ ሙሽሪኮች እኮ ሰብሰብ ብለው ጉልበት አግኝተው ቢያይሏችሁ لا يرقبوا فيكم በእናንተ ውስጥ አይጠባበቁላችሁም ኢለን ቃል ኪዳንንና ወላ ኢለን ዝምድናንና ወላ ዚመተን ቃል ኪዳንን እኮ አንተን አይሉም። ልክ ሲመቻቸው ቃል ኪዳን የተባለውን ፍርስ ዘመድ ሆናችሁ ዝምድና እንኳን ትዝ አይላቸውም። ዘመዳቸውን ሁሉ ነው የሚያርዱት። እንዲህ አይነቱን አረመኔ ለምንድን ነው በቃ ተስማምተናል ቃል ነው ምናምን ብለን ዝም ብለን የምንቀጥለው?
በቃ አንተም እርምጃ ውሰድ ማለት ነው። ዩርዱነኩም ቢአፍዋሂሂም በአፎቻቸው ይለበልቧቸዋል። በአፎቻቸው እንድትወዱ ደስ ደስ የሚላቸውን ቃላት ይናገራሉ። ወተእባ ቁሉቡሁም ልቦቻቸው ግን የእናንተ ፍቅር የለበትም፣ በቃ ችክ ይላቸዋል። ወአክተሩሁም ፋሲቁን አብዛኛው እኮ ጋጠወጥ እኮ ነው አለ። ጋጠወጥ ይህን ሁሉ ጋጠወጥ ምን ብለህ ነው አንተ አቅፈህ የምትኖረው? አደም ማስያዝ ነው እንጂ ማለት ነው። ኢል ማለት አልቀራባ ማለት ነው። الإل القرابة الذمة ولا لا يقومون فيكم إلا ولا ذمة الذمة ذمة مالت دقمو العهد قال كدام مالت مسلمو شو قال كقبو قال كبو قال ما فرس عندهم منافق ملكة كون علامة المنافق ثلاث إذا حدث كذب وإذا وعد أخلف وإذا اؤتمن خان بل لا رواية وإذا عاهد غدر وإذا عاهد غدر وفي رواية وإذا خاصم فجر دينو بحر النزيقن لا يرقبون فيكم إلا ولا ذمة زمدنا مبال الكدان مبال متأبابكو سوى تشارلهم يتمتشون انهم يسروتنا وحالا تشكر الله تشوفنا በምላሳቸው የሆኑ ነገሮችን ሊናገሩ ይችላሉ። ልባቸው ግን እምቢ ብሏቸዋል። ጥላቻው እዚህ አንገታቸው ድረስ እንትን ብሏል። ወአክተሩሁም ፋሲቁን አብዛኛው ጋጠወጥ ነው፣ ፋሲቅ ነው በላቸው አላህ። اشتروا بآيات الله ثمنا قليلا فصدوا عن سبيله إنهم ساء ما كانوا يعملون لا يرقبون في مؤمن إلا ولا ذمة وأولئك هم المعتدون فإن تابوا وأقاموا الصلاة وآتوا الزكاة فإخوانكم في الدين ونفصل الآيات لقوم يعلمون وإن نكثوا أيمانهم من بعد عهدهم وطعنوا في دينكم فقاتلوا أئمة الكفر إنهم لا أيمان لهم لعلهم ينتهون اشتروا بآيات الله ثمنا قليلا بالله أنكسوج تكيتي هنا واقع قزو فصدوا عن سبيله من قدون دا يسفافا انكفاتم هونو إنهم النص مشركوتشو ساء ما كانوا يعملون مسروتي هونو سرا يكفانا والى الله لا يرقبون في مؤمن بمؤمن يتبعبكم إلا ولا ذمة قال كدانا الناس زمدنا نكوانا يكبرم وأولئك هم المعتدون እንዲህ አይነቶቹ እኮ ሰዎች ድንበር አላፊ ብሎ ዝም እንደነሱ የለም አለ አላህ። በጣም ድንበር አላፊዎች ናቸው። ወኢን ታቡ አሁንም ቢሆን ጊዜ ያላቸውና ቢቶብቱ ቢመለሱ ወአቃሙ ሰላተ ሶላታቸውን ቀጥ አድርገው ከሰገዱ ወአተው ዘካተ ዘካቸውን ከሰጡ ፈኢኽዋኑኩም ፊዲን በሃይማኖቱ ወንድሞቻችሁ ናቸው። ወኑፈሲሉ ልአያት ሊቀውም ያዕለሙን ለሚያውቁ ሰዎች አንቀጾችን እናብራራለን አለ አላህ። ለሚገባው ሰው እየነገር ነው ነዋል። ወኢን ነከሱ አይማነሁም ቃል ኪዳናቸውን የሚያፈርሱ ከሆነ ሚን ባዕድ ዓህድህም ከገቡ በኋላ ከገቡት ቃል በኋላ ካፈረሱ ወጠዓኑ ፊ ዲኒኩም ዲናችሁን ማጥላላትና መውጋት ከጀመሩ ፈቃትሉ አኢመተ ልኩፍር የክህደቱን መሪዎች ታገሏቸው፣ ተዋጓቸው። ኢነሁም ላ አይማነ ለሁም እነሱ ቃል ስለሌላቸው ለዓለሁም የንተሁን ከመጥፎ ተግባራቸው ይከለከሉ ይቆጠቡ ዘንድ ተጋደሏቸው አለ አላህ። ቃል ኪዳን የሚያፈርሱትን ነው ሙሽሪኮቹ እንግዲህ ያው እስከ ጊዜያቸው ድረስ እስካላፈረሱ ድረስ ተዋቸው፣ በቃል ኪዳናቸው ይቀጥሉ ብሎ አልነበረ። ካፈረሱ ግን ቃል ከገቡ በኋላ ራሳቸው ካፈረሱ ከማፍረሱ መገለጫዎች አንዱ ዲን ማጥላላት ነው። ወጠዓኑ ፊ ዲኒኩም ማጥላላት ነው። እነዚህን እርምጃ መውሰድ ነው። ፈቃቲሉ አኢመተል ኩፍሪ
إنهم لا إيمان لهم. نعم. ألا تقاتلون قوما نكثوا أيمانهم وهموا بإخراج الرسول وهم بدؤوكم أول مرة أتخشونهم فالله أحق أن تخشوه إن كنتم مؤمنين قاتلوهم يعذبهم الله بأيديكم ويخزهم وينصركم عليهم ويشف صدور قوم مؤمنين ويذهب غيظ قلوبهم ويتوب الله على من يشاء والله عليم حكيم. ألا تقاتلون قوما النزهن سوچات تقادلواتشوم اندي نكثوا أيمانهم قال كداناتشون يافرسوا يهونوتن وهموا بإخراج الرسول ملكتنياون لما سوطات لما بارر ياسبوا يهونوتن وهم النسو بدأوكم أول مرة لما جمرا قزي النسو جمرواتشو هالتورنتون أتخشونهم تفرواتشو هالاتشو هندي فالله أحق أن تخشوه إن كنتم مؤمنين የእውነት አማኞች ከሆናችሁ ልትፈሩት የሚገባው አላህን ነበር። ቃቲሉሁም የመካን ሙሽሪኮች ተጋደሏቸው። ዩዓዚቡሁም ላሁ ቢአይዲኩም በእጆቻችሁ አላህ ይቅጣቸው። ወዩኽዚህም አላህ ያዋርዳቸው። ወየንሱርኩም ዓለይህም እናንተን በእነሱ ላይ ይርዳችሁ። ወየሽፊ ሱዱረ ቀውሚን ሙእሚኒን የሙእሚኖቹን ልብም ደግሞ ያርስላቸው ያድንላቸው። ويذهب غيظ قلوبهم لبوچاچو ውስጥ ያለውን ቁጭትም ያስወግድላቸው ويتوب الله على من يشاء በዚህ ሁኔታ ላይ ደግሞ አላህ የሻለትን ሰው እንዲተውበት ያደርገውና ተውበትን ይቀበለዋል والله عليم حكيم الله በሚሰራው ሁሉ ጥበበኛ አዋቂ ነው በላቸዋል አላህ የመካ ሙሽሪኮች ጦርነትን ሲጀምሩ ነቢያችንን ዓለይሂ ሰላቱ ወሰላም ለማጥቃት ሲያስቡ አላሁ ጀለ ጀላሉሁ ሙእሚኖቹን እንዲዋጓቸው የመከላከል ሥራ እንዲሰሩ ከነገራቸው በኋላ ይሄንን የምልባችሁ ምክንያት በጥፋታቸው ነው። አላ ቱቃቲሉነ ቀውመን ነከሱ አይማነሁም ቃል ገብተህ ቃል ኪዳንህን ካፈረስክ አለቀ። ቃል መፍረስ ለጦርነት ያበቃል። ሁለተኛ ረሱልን ዓለይሂ ሰላቱ ወሰላም ከሀገር ለማባረር አሲረዋል። ወኢዝ የምኩሩ ቢከ አለዚነ ከፈሩ ሊዩስቢቱከ አው ዩኽሪጁከ አው የቅቱሉከ አው ዩኽሪጁከ ወየምኩሩን ወየምኩሩ ላሁ ወላሁ ኸይሩል ማኪሪን ብሎ ሱረቱል አንፋል ላይ እንደገለጸው ነቢያችንን ከሀገር ለማባረር አስበዋል። አሁን የኛ ሀገር ሰው ማለት ነው ነቢያችንን በጣም ነው የሚወደው ዓለይሂ ሰላቱ ወሰላም። የኛ ሀገር ሰው እኮ ሙሒብ ነው። ሐቂቃ የእውነት ነው ለነቢዩ ሰለላሁ ዐለይሂ ወሰለም ቀልቡ ሰፍ የሚልለት ከሀገራቸው ሚስት ፋጡማን ትተው ያን ሁሉ ቤተሰብ ዘይነብ እርጉዝ ነች እየተንቀጠቀጠች ልሂድ አባቴ ጋር ብትል በቀስት ወርውሮ ሆዷን ለመምታት እሷ ደንግጣ እንደዚህ ተንጋላ ወድቃ ነው እዛው መሬት ላይ ያስወረዳት። የነቢዩን ልጅ ነቢዩን ከሀገር እንዲወጡ ከመካ ጌታዬ እኔ ይህችን ከተማ እወዳታለሁኝ አላህም ያውቃል ወእነዚህ ዘመዶቼ ባያባረሩ ኑሮ አለቃትም ነበር እያሉ ነው ከሀገር ያባረሯቸው። ነቢዩን ከሀገር ያባረሩ ዱርጌዎች አሉ። ምን ትላለህ? ምንም እኮ ወጌልም ቀጥታ በቃ እንሂድ ነው የምትለው፣ እንሂድ እንዝመት ነው የምትለው። ወሐሙ ቢኢኽራጅ ረሱል ሁለተኛ ወንጀል። ሶስተኛው እንደዚህም አድርገው ዝም በላሃቸው ወሁም በደኡኩም አወለ መራ ጦርነት የጀመሩት እነሱ ናቸው። ከጀመረ ሌላ ቀንም እየመጣ ያስቸግራል። ስለዚህ አደም መያዝ አለበት። አንተ ልትዋጋበት የምትችለው ምንም ማትችልበት ምንም ምክንያት የለም። አንድ ምክንያት ሊኖር ይችላል። ምን ፈሪ ሆነ ፈርተህ ነው? አተኽሸውነሁም ፈርታችሁ ነው? ወላሁ አሐቁ አን ተኽሸውሁ ኢን ኩንቱም ሙእሚኒን ሙእሚን ነኝ ካልክ በኋላ ፈራሁ አያዋጣም። ልትፈራው የሚገባው አላህን ነበር። እናስ ስለዚህ ቃትሉሁም ዩዓዚብኩም አላሁ ቢአይዲኩም በእናንተ እጅ አላህ ይግረፋቸው። ወደ ውጊያ ገቡ፣ በእናንተ እጅ ይግረፋቸው እንጂ እሱ እኮ መግረፊያ እጅ አለው።
ወማ ያዕለሙ ጅኑደ ረቢከ ኢላ ሁ ነው። አንተ እኮ አታስፈልግም። ያ ሁሉ ሰሓባ በድር ላይ በኡሑድ ላይ ገዞት አልአሕዛብ ላይ ገዞት በኒ ልሙስጠሊቅ ላይ በኑ ቁረይዛ ላይ ገዞት በኒ ነዚር ላይ ያ ሁሉ እኮ ነገር ግርግር አያስፈልግም። ፈቃለ ለሁም ላሁ ሙቱ ሲላቸው ሁሉም ይሞታል። ችግር እኮ የለም። አየሩን ራሱ አፍኞ ቢላቸው አየሩን እንቀርበው በዛው ይላል። መሬቱ ራሱ ያዥ ቢላት ትይዛለች። ወማ ያዕለሙ ጅኑደ ረቢከ ኢላ ሁ ግን ቃቲሉሁም ዩዓዚብሁም ላሁ ቢአይዲኩም በአንተ እጅ እንዲገረፉ ነው የምፈልገው። ለፊት ነው እግር መንገድህን ደግሞ እዛው አንተም ትመታለህ። ሶብርህም ይለካል። መስዋዕትነት ነው እሱም ይለካል። አላህ ሞትንም ህይወትንም ፈጠርና ለበላእ ነው አለ። አለዚ ኸለቀ አልመውተ ወልሐያተ ሊየብሉወኩም አዩኩም አሕሰኑ ዐመለን ይህንን አለ። ወዩኽዚህም አላህ ያዋርዳቸው። ወየንሱርኩም ዐለይህም ደግሞ ልረዳችሁ ነው ተዋጉ እምላችሁ ላግዝ ፈልጌ ነው። ሱብሓነከ ልረዳህ ነው ሂድ እምልህ ልረዳህ። ከዛስ በሌላ ምክንያት ጠፍተዋል ከሚባል ለተበደለው ማህበረሰብና ወገን በራሴ አካል በእጅ የገረፍኩት ብትል ነው የበለጠ የሚያስደስትህ። ወየሽፊ ሱዱረ ቀውሚን ሙእሚኒን የሙእሚኑ ልብ እንዲርስ ብዬ ነው። በሚሰሩት ስራ በግፋቸው በጣም ብዙ ሰው ተጨናንቋል። ወዩዝሂብ ገይዘ ቁሉቢሂም የልቦቻቸውን ቁጭት አለ እሱም ብሎ ይወገድላቸዋል። አሁን አቡ ጀህል ሲሞት የተደሰተው ሶሐቦቹ እንዴት እንደተደሰቱ በጣም ነበር የሚያንገላታው የሚያሰቃየው። አብዱላህ ብኑ መስዑድ ረዲየላሁ ዐንሁ የበድር ዘመቻ ጊዜ እንደ አቡ ጀህልን ማግኘት አለብኝ ብሎ ፍለጋ ሄዳሉ። አገኘው ደግሞ በቃ እንትን ብሏል። እሱም ሰከራተል ሞት ላይ ነው። ትንሽ ድምፅ አለው ምናምን። ሄደና ደረቱ ላይ ቁጭ አለበት። ለምንድን ነው የመጣኸው አለው። ላርድህ ነው አለው። ልቆርጠህ ነው የመጣሁት። አቦይ መዲና ሴቶች መሳቂያ እንዳታደርገኝ ዝቅ አድርገህ ቁረጠኝ፣ ወደታች ዝቅ ብለህ ቁረጠኝ። ላይ ቆርጠህ ደግሞ አንገት የለውም እንዴ ደግሞ ይሄ ብለው እንዳይስቁብኛል። ዱክ ሙካቢ ሙሽሪክ እኮ አጂብ እኮ ነው። መጨረሻ ጂሎች እኮ ናቸው። ጂላንፎ እንደሚባለው ሰሞኑን ነው ደግሞ ይችን የተማርኳት ከሆኑ ሰዎች ጂላንፎ ናቸው። ሰው እየሞተ እንደዚህ አይነት ተራ ሀሳብ ያስባል። ለዚህ ምክንያት ሄዱና ግጠሙ አለና አላህ ለምንድን ነው ግን ወደዚህ የመራው ብዬ ጥያቄ ስጠይቅ ከሚገኘው የአላህ ሒክማ መካከል ወየቱቡ ላሁ ዐላ መን የሻ ይህን ሁሉ ጦርነት ሲመሩ ከነበሩት ሰዎች መካከል አቡ ዐውፍ ብያቸዋለሁ የሚባሉ ሰዎችም እንዲኖሩ ብዬ ነው። ተማርከው የሚመጡ እኮ አሉ እና አባስ ብኑ ዓብድልሙጠሊብ የነቢዩ አጎት ወየቱቡ ላሁ ዐላ መን የሻ ሆኖ ሰልሟል። እንግዳ እኮ በቃ እዛ ከሙሽሪኮቹ ከና አቡ ሱፊያን ከና አቡ ጀህል ጋር ነበር። ትንሽ ቆይቶ የኡሑድ መሪ ሆኖ አቡ ሱፊያንም መጣ። ያን ሁሉ ሰሓባ አስጨርሶ እንደገና አሽሀዱ አን ላ ኢላሃ ኢለላህ ወአነ ሙሐመድ ረሱሉላህ አለቀ። አልኢስላሙ የጅቡ ማ ቀብለሁ ወየቱቡ ላሁ ዐላ መን የሻ ወላሁ ዓሊሙን ሐኪም። አላህ ወደፊት የሚሆነውንም ያውቃል። ለምን አንተን ወደ ጦርነት እንደመራህ ያንን ለምን እንዳስገደለው ይህንን ለምን እንደገደለው አላህ ያውቃል። ሁሉም ጥበበኛ ነው በላቸዋል። አላህ أسأل الله جل جلاله أن يوفقنا لما يحبه ويرضاه وأن يهدينا إلى الحق وإلى طريقه المستقيم وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم.